በባለፈው ክፍል 55 ላይ ባርኮቴ ቤዛ ከመጣች ወዲህ ተራርቀናል፣ ላንቺ ግን ያለኝ አመለካከት እጅግ በጣም የተለየ ነው ብሎ ሌላም ወሬዎችን አደይ ክላስ ገብቶ አደይ ጋር ያወራ ባለበት ሰዓት አደይ ደግሞ ተዋሁንም ልቤን ልትሰብረው ነው፣ እኔ እኮ ከሁሉም የተለየ አመለካከት አለኝ ላንተ እያለች በምታወራበት ሰዓት ደብ በራፉን ጠጋ ብሎ የሚሉትን ሁሉ እየሰማ ገብቶ ላለማደናቀፍ ከበራፉ ቆሞ በንዴት በብስጭት እያየ ወይም እያዳመጠ ባለበት ሰዓት ቤዛዊት ከኋላ መታ ደብ ምን ትሰራለህ እዚህ ብላ ስትለው ምን አውቃለሁ ባልሽን ጠይቂው ብሎ ዘው ብሎ ሲገባ አደይም ሆነ ባርኮቴ ያሉበት ቦታ ጠፍቷቸው ድንጋጤያቸውን ያየ ሰው ይፈርዳል ማለት ነው። ለሁሉም ቅን የሆነችው አደይ በቃ ዝኩኜ ምንም አልሰካለኝም፣ ደብና ባርኮቴ እንደ መጀመሪያቸው አይደሉም፣ ተጣልተዋል፣ ቅር ተባብለዋል። ስለዚህ ከዚህ ቤት መልቀቅ አለብኝ፣ ሌላ ስራ መፈለግ አለብኝ እያለች ነበር። ለሊ ደብን ለመራቅ ብለሽ ከሆነ የምታደርጊው እሱ ማይሆን ነው፣ ዛም ብትሄጂ ተከትሎሽ መሄዱ አይቀርም። ለማንኛውም ጠንካራና ብርቱ ሴት አልነበርሽ፣ ተረጋጊ ብላታለች። በዛሬው ክፍል 56 ምን ይዘውልን ቀረቡ የሚለውን አብረን የምናየው ይሆናል። ሊዲያ ይህ ሁሉ በአንቺ ምክንያት ነው ያለች እጇን ወደ ፍቅር ቀስራለች። ናኦል ቤዛዊትን ቆይ ችግርሽ ምንድን ነው ከአደይ ጋር እያለ ጨለማ ውስጥ አፋጧታል። ዴቭ ሊዲያን በላቧ ጥራ ቤተሰቦቿን የምታስተዳድር ጀግና ልጅ ናት እያለ ብለዋል። ናኦል አቶ ኤላ ማለት እሳቸው እንደሆኑ እያጣራ ይገኛል። ቤዛን አንቺ ነሽ ወደ ቤት ያመጣሽው እያለ ኤላ ቢጠይቃትም አይደለም ብላለች። እና ማን አመጣው? ሊዲያ አደይ ቆራጥ አመራሯን ወስዳለች። ከፍቅር ላይ የነበራትን ከመሬት አንስታ ጣቷን ቀስራለች። እኔም እንዳንቺ እናት አለኝ፣ እናቴን ልትናገሪያትም ሆነ ልታንቋሻት አይገባም ብላ ፊቷን አዙራባታለች። ዳይመንድና ንጉስ ግብ ተያይዘዋል። ቤዛዊት እኛን አታለው እነሱ ግን እዛ ዓለማቸውን ሲቀጩን ያደሩት ትላለች። ፍቅር አደይን ከቤት ለማስወጣት ያላት ጥረት አሁንም እንደቀጠለ ነው። ሌላ ሰራተኛ ፈልጊና አዲስ ሰራተኛ ቀጥሬ ብላኛለች ብላ እየተናገረች ባለበት ሰዓት አደይ ግን ምን አይነት ውሸት ነው የምታዋሪው እያለች ነው። ለሚ ዴቭን እናንተን ለማለያየት ሆን ብላ ያደረገችው ነገር ነው ብላ ብትለውም ቆይ ግን ለምንድን ነው የሁላ ነገር የሆነው እያለ ነው። አሁንም ሁሉም እጃቸውን ወደ ቤዛዊት ቀስረዋል። ቤዛዊትን ከናኦል ተቀጥሎ እንድቃርጎ ይዞ ቆይ ግን አንቺ በእኛ ላይ ይህን ቁማር መስራትሽ ለምን አስፈለገ እያለ አፋጦ ይዟታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም እንደምን አላችሁ? ቀደም ብዬ ቅጭፍ አድርጌና ሰማችሁ ክፍል 55 በባለፈው ክፍል ምን ላይ ነበር የሚለውን ከዛ ካቆምንበት ለማስታወስ ትንሽ ቅጭፍ አድርጌ አሰምቻችኋለሁ። ከክፍል 56 ምን ይመስላል የሚለውን እንደዛው
ቀንጨፍ አድርጌላችኋለሁ። አሁንም ሙሉውን የምናየው ይሆናል። ሁላችሁም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነት አድርጉት ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዛሬ በክፍል 56 በጉጉት ስንጠብቀው የነበረውን ምን ይዘው ልመጡ የሚለውን ሰራተኛዋ አደይ ክፍል 16 አብረን የምናየው ይሆናል። አብራችሁ ቆዩ። ናኦል ቤዛዊትን ኮሮናዋን ንቃርጎ ይዞ ከአደይ ጋር ያለሽ ችግር ምንድን ነው ንገሪኝ እያለ ይዟታል። ምንድን ነው ከእሷ ጋር ያለሽ ግብግብ ቢላትም ምንም ነገር የለኝም እያለች ነው። ስለዚህ ቃል ግቢልኝ ከዚህም በኋላ ከአደይ ጋር ምንም ነገር የምታስቢው እንደሌለሽ እና ፍቅር እንኳ የሆነ ነገር ቢኖር እሷ እንደማትከተይ ቃል ግቢ ብሎ ቃል አስገብቷታል። እሱ ያላትን ብላለች። ስለዚህ ከዚህም በኋላ አደይ የአንቺ ሰው ናት፣ ትንከባከቢያታለሽ። ቅንጣት ታህል ከፍቷት ቢያይ ከአንቺ ላይ አልወርድም ብሎ ሲላት ደንግጣ አደይ የኔ ሰው ናት፣ እንዴት ቢሮሳን የምንከባከባት? ምን ስለሆነችስ ነው የምንከባከባት? እያለች በፍርሃትና በድንጋጤ ተውጣ እየተወላለሰ ትገኛለች። አንሶሽ ከሆነ ብሎ ሲላት አይ እሺ በቃ ብላ ከናኦል አጠገብ ጥፊ ሲላት እየተርበተበተች ከአጠገቡ እለም ብላ ሄዳለች። ሊዲያ ቅበጧ ከክላሷ ሆና ትደንሳለች። ዳንስና ፈገግታ፣ ጭፈራና እልልታ የማይለያት ሊዱ እየጨፈረች ባለበት ሰዓት ደብ መጥቶ አልጋው ላይ ምንም ሳይናገራት ቁጭ ባለበት ሰዓት ድንግጥ ብላ ዘወራለች እና ቆይ አስደነገከኝ ደብ ለምንድን ነው ብላ ስትለው ቆይ ግን ለምን አቋረሽው? ምን አለ እንዳንቺ ቅንጣት ታክል ቸልተኝነት በሆነ ይላታል። እኔ እኮ ደስተኛ ሆኜ አይደለም፣ ግን አባዬና እማዬ እስከሚመጡ ድረስ ነው እንጂ እንሄዳለን፣ ተረጋጊ ትንሽ ብሎ ሲላት እውነትህን ነው ደብ ትሄዳለህ አብረህ ብላ ስትለው እማልሄድበት ምን ምክንያት አለኝ? እሄዳለሁ ብሎ ይላል። አደይ ግዛት ትሄዳለህ ብላ ጥያቄ ስታቀርብለት አደይ ከኔ ጋር ያላት ልቧ እየራቀ ሄዷል። ለምን እንደሆነ አላውቅም ብሎ ሲላት የምርህን ነው ደብ? ቆይ ግን ማሚ ከሰራተኛ ፍቅር ይዞታል ሲባል ብትሰማ ምንድን ነው የምትልህ ብላ ስትለው ድንግጥ አለና ትሰሚኛለሽ አላት በቆራጥ አነጋገር። እማዬ አደይ ሰራተኛ መሆኗን አንቺ ካልነገርሻት በቀር የምታውቅ ጉዳይ የለም አለና በተዋጣ አንደበቱ ለመግለጽ ቢፈልግላትም ቆይ ከኔ አስበልጣ ነው የምትወዳት ብላ ጥያቄዋን ስታቀርብ እንዴት አድርጌ ብነግርሽ አትረጅኝም፣ ያንቺና የእሷ ቦታ ልዩነት አለው ብሎ ቢላትም ቢሆንም ለአደይ ብለህ ብዙ ነገሮችን ተናግረኛል ብላ ጥያቄ መጠየቋን አልተመለሰችም። ነገር ግን የሱ መልስ ትሰሚኛለሽ ሊዱ፣ አንቺ እኮ ያደይን ግማሽ አስተሳሰብ ቢኖርሽ ኑሮ የት በደረስሽ ነበር ግን አላት። እንደሷ ማሰብ ቀርቶ የእሷን ሩብ እንኳ ማሰባችም የሚለውን ገጽታ አገናብሮላታል። እዚህ ቤት ውስጥ ያለሽ ብቸኛ አማራጭ አንቺ ነሽ።
በአደይ ጉዳይ ብሎ ሲላት ማለት አለች። በአደይ ጉዳይ አደይ የኔ እንድትሆን የምታግዥኝ አንቺ ነሽ ብሎ ቢላት መቼም አላደርገውም ብላ ትመልስለታለች። ቆይ ለምን አንቺ አደይ ለኔ እንድትሆን በምታደርጊው ምን ችግር አለው ብሎ ቢላትም አላደርገውም፣ አደይ እኮ ሰራተኛችን ናት እንጂ ሌላ ምንድን ነች በማለት ትመልስለታለች። ምን ማለት ነው? አደይን በጣም እንደማፈቅራትና እንደምወዳት ልትረጅ ይገባል። አደይ ለኔ ልዩ ሰው ናት። እሷ ግን ለኔ ያላት ፍቅር አለና በስሜት ተውጦ ምን ስለሆነች ብላ ጥያቄዋን ስታቀርብ ትሰምኛለሽ ይሉ አደይ በላቧ ጥራግራ የምትኖር ጀግና ሴት ናት። መቼም ቢሆን በአደይ አልደራደርም ሲል ይህን የላደይ ማለቷን አልተወችም። አዎ እምታግዢ ከሆነ አግዥኝ ብሎ ሲጠይቃት እኔ ደግሞ ምን ላርግልህ አለች። አደይ የኔ እንድትሆን ለኔ የምታደርግልኝ ነገር ቢኖር ይላታል። ምንድነው አለች። አደይ እሺ ብላኝ ከኔ ጋር የምትኖር ከሆነ አንቺም አብረሽኝ ወተሽ አብረን እንኖራለን፣ እንደውም ከፍቅር ጭቅጭቅ ትርቂያለሽ ብሎ ቀና አስተሳሰቡን ቢያስብላት እኔ ሊዲያ ነኝ ከአደይ ጋር አብሬ የምኖረው አላደርገውም ብላ ስትለው እሺ እንድተመቸሽ እኔም አማራጭን ወስናለሁ ብሎ ጥሏት ውልቅ አለና ትቷት ሲሄድ እንዴ ዴቭ አምርሃል እንዴ ብላ በሩጫ ተከትለዋለች። ሊዲያና አደይ ቀነለ ሞላው አደይ ለሁሉ ርኅሩህና የዋህ የሆነችው የምትወዳት እህቷ ለሚጋ ምክክር ይዘዋል። አደይ ቀሚስሽን መልሼ ብሰጥሽም ይቅርታ ግን አለችና ምንድን ነው የምታደርጉት? ቆይ ግን ምን አሰብሽ ብላ በምትጠይቅባት ሰዓት እኔማ ብር ባገኝ ትንሽ የሆነ ምግብ ቤት ከፍቼ ሬስቶራንቱን ለማሳደግ እየጣርኩ ነው በማለት ይህንን በተባባሉበት ቅጽበት ለሚ በደስታ ተሞልታ እውነትሽን ነው አደይ አለቻት። የጌታ ፍቃድ ከሆነ አስቤያለሁ ፈጣሪ ከረዳኝ ከማለት ወደኋላ አላለችም። እንደዛማ ከሆነ በጣም ደስ ይላል። ኤላ ይምጣና ብር እንዳበድረን ጠይቀውና ትጀምሪያለሽ ብላ ስትላት በፈገግታ እንደተሞሉ በር ይንጓጓል። ከዛም በኋላ ለሚ ሀሳቧን ወደ በሩ አረገችና ኤላ ተመልሶ መጣ። እንዴ ማነህ አለች። በር ተቆርቆሮ የገባው ግን ናኦል ነበር። ከዛ ሲያዩት በድንጋጤ ተሞልተው እንዴ በሰላም ነው? እንዴት መጣህ አለ። ቆይ እንዴት ነው? ለምን መጣህ የሚለው ጥያቄያቸውን ቀጥለው ለምን መጣህ ይባላል እንዴ?
እንኳን መጣ ነው የሚባለው። ግን እንዴት መጣህ ብላ ስትለው ትናንትና አደይ ስትመጣ ተከትያት ነበር፣ ግን ወደ ቤት ስላልተመለሰች ያለኝ አማራጭ እስከምትመጡ መጠበቅ ስላልቻልኩ ቤት መጣሁ አለች። ግን እኔ ብቀመጥ ችግር አለው አለች ለሚ። አዎ ለአደይም ብነግራት ለአንቺ መታ መንገሯ አይቀርምና አንድ ላይ ስሙት አለ። ግን አለና ምን ሆነ ነው ጊዜያችን አታባክነው፣ ንገረኝ አለ። ከዛም በኋላ ቆይ ለምንድን ነው አለ። እህቴ ከሞተች የማፈቅራት ከሞተች በኋላ ህይወት ለኔ ከባድ ሆኗል። ስለዚህ ወደ ውጭ መሄድ አስቤያለሁ አለ። ከዛም በኋላ እኔ አለ ቆይ ህይወት ውጭ ነው እያልከኝ ነው አለ። እኔም እናንተ ጋር አብሬ መስራት እፈልጋለሁ። ስለዚህ ቆይ ግን ብሩን ከየት አምጥተኸው ነው? ሴቶች ውስጥ ያገኘኸው ባልሆነ አለች ለሚ። አዎ አለ። ይህማ አይሆንም፣ የሰው እንባ ያለበት ነገር ሁሉ ላንተ አይሆንም። ስለዚህ ይህንን ብር አውጥተህ ለበጎ አድራጎት ስጠው። ላንተ ምንም የሚጠቅመህ ነገር የለም። ከዜሮ ተነስተህ በራስህ ስራ ብለው ሊሊም ሆነ አደይ የሰጡት ምክር እሺ አደይ እንዳለችው ብሩን ለበጎ አድራጎት እሰጣለሁ። ከዛ በኋላ ከዜሮ መጀመር ነው አለና ናኦል ይመጣል። አንተ ልጅ እቤት ምን ትሰራለህ አለ። ይሄ ልጅ ምን ሊሰራ ነው ቤት የመጣው? ለሊ አንቺ ነሽ ያመጣሽው ይላል። አይ እኔን ላውራ መጥቶ ነው አለች ሊዲያ። አደይ በቃ ተነስ እንሂድ አለች። ኤላ በንዴት ተሞልቶ ትሰማኛለህ? እዚህ ቤቴ እንዳይህ አልፈልግም፣ ውጣ። አንተም ብለህ ካልክ እኔ ነኝ አሽቀንጥሬ የምጥልህ በማለት በንዴት ተሞልቶ ሲናገረው አደይና ናኦል ታይዘው ከቤት ወጡ። ሊዲያ ለሊ ናኦል ምን ነው ተረጋጋ እንጂ ብላ ብትለውም ለሊ ይህን ልጅ እዚህ ቤት እንዳየው አልፈልግም። የዚህ ልጅ አስተሳሰብና አመለካከቱ አለ። ቤዛ ሳሎን ጋር ኩርትን ብላ ቁጭ ብላ ወይኔ ቤዛ አንቺ ብቻ ቆንሽ ቁጭ አልሽው፣ ጓደኞችሽ እኮ የት ደርሰዋል? ቆይ ግን ሶስተኛ ሰው ጨምርስ? እናትና አባቱ ውጭ ነው ያሉት። ከዛም ደግሞ ደብን ጨምርና በአንድ ጊዜ ውስጥ ህይወቴን መቀየር እችላለሁ እያለች ብቻዋን እያወራች ባለበት ሰዓት
ፍቅር መጣችና አጅሬዋ እዚህ ብቻሽን ቁጭ ብለሻል እንዴ ብላ ስትላት መጣሽ እንዴ ፈልጌሽ ነበር ልመጣ ነበር ብላ ስትላት ለምን ምን ፈልገሽ ነው ብላ ትላታለች። ቆይ ግን ናኦል አደይ ከደብ ጋር ያላት ግንኙነት ምንድን ነው ብላ በፈጣጣው ለመጠየቅ ትነሳለች። ፍቅርም ደግሞ ምን ፈለግሽ ከባርቆቴ ወደ ደብ ልትዞሪ ነው እንዴ ትላለች። ውይ አንቺ ቅናታም ነሽ። እኔማ ዴቪን ላንቺ ላደርገው ፈልጌ ነበር። አንቺ ግን የሆንሽ ቅናታም ስለሆንሽ ቀረብሽ ትላለች ቤዛዊት። ስሚ የሆነ ነገር አስበሽ ከሆነ ግን አንላቀቅም ብላ ትላለች። እኔ ደግሞ ዴቭን ደካማና ጠንካራ ጎኑን አውቃለሁ እያለች እያለ ዴቭ ዘው ብሎ ገባ። ይሄው እራሱ መጣለሽ ጠይቂው ትላለች። ከዛ ይሄው መጣለሽ ጠይቂው ብላ ስትላት ምንድን ነው ማለቱን ቀጥሏል። የሌባ አይነ ደረቅ እንባ ወዳድል ነው የሚባለው ነገር ፍቅር ቤዛ የዴቭን ደካማ ጎንና ጠንካራ ጎን አውቃለሁ እያለች ነው። ምንድን ነው ደካማ ጎን ጠንካራ ጎን ብላ ስጠይቀው ምን ቤዛ ፍቅር የምትለው እውነት ነው ብሎ ይጠይቃል። ቤዛ በድንጋጤ ተሞልታ በፈጣጣው ያምሻል እንዴ? እኔ እንደዛ አላልኩም። እሷው ራሷ ናት ስለ ፍቅርህ እያነበነበች አለችና የምትለው ጠፍቷት፣ አንቺ ራስሽ አይደለሽ ስለ ዴቭ የጠየቅሽኝ? ዴቭ እንዴት ነው ጸባው ብላ ስትጠይቀኝ እኔ ስለ ዴቭ ጸባይ አላውቅም ነው ያልኳት ብላ ይህን ስትመልስላት ፍቅርና ቤዛዊት እዛው ተያያዙ። ሊዲያ ከኋላ መታ ቆማለች። ከዛም በኋላ በንዴት ተሞልቶ በቃ በቃችሁ አለ። ቤዛ ፍቅር ስወር ብላ ቆይ እኔ ምን አደረኩ? እሷ እኮ ናት ትለዋለች። የራሳችሁ ጉዳይ ብሎ ጥሏቸው ሲወጣ ሊዲያ ተቀጥላ ቆይ እናንተ ወንድሜን ምን አርግ ነው የምትሉት? እያንዳንድሽ ከወንድሜን ላይ አይንሽን ቀይ ብላ ስትናገር ቤዛዊት ላፍ ብላ ትወጣለች። ፍቅርና ሊዲያ ሳላ ላይ ቁልም እያሉ ተቀምጠዋል። አደይና ናኦል እየተወያዩ ጉዟቸውን ቀጥለዋል። ግን አደይ በኤላ አትፍረድ፣ ኤላ በጣም ጥሩ ሰውና በጣም ለሚስቱ ከበሬታ ያለው ሰው ነው፣ በጣም ይወዳታል ብሎ ቢላትም ቢወዳትና ቢያከብራት ኖሮማ እንዴት አስወጣት ትላለች። አንተ እኮ አንተ ስለመጣህ ነው እንጂ እኔ እነሱ ቤት አይደል እንዳለሁት ትላለች። እንደዛማ ከሆነ ሊዲያ ስለሱ ስታነሳ እንዳትሰማ። ለማንኛውም ሊዲያ ራሱ በኤላ አትደራደርም፣ በጣም ጎበዝ ሰው ነው ትላለች። ከዛም በኋላ ለማንኛውም ሰፈር ደርሻለሁኝ ቻው ብላ ስትለው
ደብን ፈርተሽ እንዳይሆን ልሸኝሽ ብሎ ግግም ብሎ ሊሸኛት ጧት እየሄደ ያለ ከመንገድ የማይጠፉት ናኦልና ዴቭና ሀና ዳይመንድና ንጉስ ከኋላ እያዩ ዘው ዘው ይላሉ። ቤዛ እድፍ ግላስ ዘው ብላ ገብታ በጣም ይቅርታ ተቀየምከኝ አለችው። ከዛም በኋላ ይቅርታ አረክልኝ ብላ ከጠየቀችው በኋላ ከምሬም ባይሆን ይቅርታ አርጊያለሁ ብሎ ሲላት አደይ የት እንዳለች ታውቃለህ አለችው። አላውቅም አለ። ከዛም በኋላ አደይና ባርቆት ኤላ ቤት ነው ያሉት። ትናንትና አብረው ነው ያደሩት። ግን እኔ ኤላ ቤት እጄ ነበርና ያየሁትን ነገር በጣም ነው እንትን ያልኩት። ለማንኛውም ቁርጥህን ልንገርህ ብዬ ነው አለች። ስራ ሄዶ የለም እንዴ ብሎ ሲላት አይ እኛን ነው እንጂ ሸውዶ ስራ ሄድኩ ብሎ ያለው ስራ አልሄደም። አደይ ጋ ፏፈካ እያሉ ነው። እኔን ሳይ እሷም ማጭራሽ መስሎም አልታያትም። ለማንኛውም አለችና ተረጋጋ ብላ የምታረጋጋ መስላ ቤዛዊት አደይና ደብን ለመለያየት ያላት ጥረት ቀጥሏል። ንጉስና ዳይመንድ በናኦል ስራ ግብ ግብ ይዘዋል። ልቀቀኝ አልለቅም፣ እሄዳለሁ አልሄድም፣ መረጋጋት አቅቶታል። ዲንጎ አንተ ቀዝቀዝ በል እኔ እሱን አወራዋለሁ እያለ ባለበት ሰዓት አደይ ብቻዋን ከው ከው እያለች ትመጣለች። ሸኝቷት ተመልሶ ያግዳታል። ዲንጎ ዞር በልኝ ደክሞኛል እያለች በምትልበት ሰዓት ዲንጎ ጋር ምን እየሰራሽ ነው? ናኦል ከአንቺ ጋር ምን ይሰራል ብሎ ሲላት እየሰማኝ ነው። ያንዳንዱን እንቅስቃሴ ለአንተ ማሳወቅ አይጠበቅብኝም። በቃ ዛሬ እዚሁ ትነግሪኛለሽ፣ አለቅም ይላል። አረ ዲንጎ ዝም በል ልቀቃት እያለ ቢልም ከዝን ሰው ጋር ነው ያየሁሽ። ከኔ ጋር ያለች ችግር ምንድን ነው? ከኔ ጋር ሻይ ቡና ማለት ቆይ ምንድን ነው እያለ ቢላትም ልቀቀኝ፣ ፍቅር በጉልበትና በመጉት ሳይሆን አንተ ብዙ ነገር ይጎልሃል። ፍቅር ብዙ ነገር ይጎለዋል። እኔ አሁን በጣም ከፍቶኛል፣ ግን በምን እንደጎደለኝ በምን እንደከፋኝ የምታውቀው ጉዳይ የለም። ስለዚህ ልቀቀኝ ይላታል። ከዛም በኋላ ምንድን ነው የምትፈልጊው? ምንድን ነው የጎደለብሽ? ልብስ ነው? ተራብሽ? ምንድን ነው እያለ ሲላት ከዛም በኋላ የጎደለሽ ንገሪኝና አብረን እንሆናለን በማለት ምጉት ተያዘ። አንድ ጊዜ ወዶ እስከሚጠላ በጥፊ ስታንቀለቅለው ዳይመንድ ደንግጦ ጉንጩን ይዞ ዝም ብሏል። ከዛም በኋላ ጥላው ትሄዳለች። ቆራጥ አመራር ተናግረው ዳይመንድ በድንጋጤ ሄዶ አቀፍ አረገውና ቻለው ያለ ይመስላል። ተያይዘው ሽው ብለዋል። ፍቅር ለእናቷ ደውላ እኔ ምን ላርግ፣ እዚህ ቤት ብቻዬን አልቻልኩም፣ ማጥናት ራሱ አልቻልኩም
ስራውም ሁሉም ጫናው እኔ ጋ ነው የወደቀው። እሷም ቤት የለች፣ ኤላ ቤት መዋል ማደር ጀምራለች እያለ ለእናቷ ስልክ ታወራለች። ለሊ ኤላን እኔ እንግዳ ፊት ላለመናገር ፈልጌ እንጂ እንዳርገህ ስትናገር አለችና በእንትን ተይዛ አው አጥፍቻለሁ፣ አንቺ ፊት እንደዛ ማድረግ አልነበረብኝም ይላታል። ከዛም በኋላ ቆይ ለምንድን ነው እኔ ምንም ነገር አይጥመኝም፣ ግን አለ እኔ ምንም ነገር አልችልም፣ ማንም ሰው ቀና ብሎ እንዳይሽ አልፈልግም ብሎ ሲላት የወጋ ቢረሳ የተወጋ ይረሳ ነውና ነገሩ። አየህ እኔም አንተን ሊሊና ቤዛ ጋር ሳይህ እንድህ ነው መሆነው አለችና ጥርሷን ንቅ አርጋ እንክት አርጋ ስትነግረው ተበቀልሽኛ አላት በድንጋጤ። ከዛም በኋላ ልጁን ፊት ከሰጠነው እኮ ነገ ጠዋት ሊዋልደር ይላል አለ። ይህን ያህል ፊት ትሰጠዋለህ? ትፈራዋለህ እንዴ ብላ ብትለውም አይ አለ። ይህን ያክል ቀናተኛ ነህ እንዴ ብላ ስትለው ከአንቺ ባልበልጥም ብሎ ተሳስቀው ስልኩን ዘግተዋል። ውድና የተከበራችሁ ቤተሰቦቼ ሰላም እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሰላም ፍቅር አንድነት አይላችሁ። የነበረን ቆይታ ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ማለት ነው። ቀጣይ ክፍል 57 ምን ይመስላል የሚለውን ሁላችንም በጉጉት የምንጠብቅ ይሆናል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተደራሽነት አድርጉት ማለት ነው። ሰናይ ጊዜ you